ሁኔታ ደስ በዘመነ ፋሲካ ስንቶቻችንን በደስታ ያለ ነው? ቅዱስ ሥጋውን እየተቀበልን ያለ ነው፣ በደስታ ውስጥ ነው ያለ ነው። ቃላቶቹን እየተማርን ያለ ነው፣ በደስታ ውስጥ ነው ያለ ነው። ወደ ቤተ እግዚአብሔር እየገሰገስን ያለ ነው፣ በደስታ ውስጥ ነው ያለ ነው። ዓለም ግን በጭንቀት ነው ያለ። እንዲህ ስንል ደግሞ ወደ ቤቱ የመጣ ነው አንፈተንም ማለታችን አይደለም። ግን ከዓለም አንጻር ዓለም ውስጥ ካሉ ሰዎች አንጻር ሰላም አለን እኛ። እመብርሃን ከኛ ጋር ስለሆነ ቅዱሳን ከኛ ጋር ስለሆኑ፣ ከእግዚአብሔር የራቁት ግን በፈተና ውስጥ ነው። ዓለም እየተፈተነች ነው። ቤተ ክርስቲያን እየተሰደደች ነው። ቅዱሳን አባቶቻችን እየተሰደዱ ነው። ልክ የጌርጌሴኖን ሰዎች ምንድን ነው ያሉት? ጌታችን መድኃኒታችን ኢየሱስ ክርስቶስ ዓይናቸው የታወረባቸው እንዲሁም ደግሞ ብዙ አጋንንት አድረውበት ሲሰቃይ የነበረውን በሽተኛ ሕመምተኛ ሲፈውስ በሱ የነበሩትን ኤሪያዎችን በሱ የነበሩትን አጋንንቶችን ወደ ኤሪያዎች ሰዶ ኤሪያዎቹ ወደ ባህር ሲወድቁ ክርስቶስን ምንድን ነው ያለው? ከሀገራችን ውጣልን። የጌርጌሴኖን ሰዎች ማለት ነው። እና ልክ እንደዛው ዓለማችን ክርስቶስን ከሕይወታችን ውጣ፣ ከቤታችን ውጣ፣ ከዓለማችን ውጣ እያለ ሰይጣንን ያነገሰበት ዘመን ነው። ለዚህ ነው ዓለም እየተፈተነ ዓለም ስቃይ ላይ ያየ የሚኖረው የሚንቀሳቀሰው፣ ስብከቱን መስማት ያቃተው፣ ወንጌሉን ማስተዋል ያቃተው። እንደዚህ ዘመን ወንጌል የተሰበከበት ዘመን የለም። በዓለም ሁሉ በየቋንቋው ወንጌል ተሰብኳል፣ ምስጢራቱ ተገልጧል። ነገር ግን ያንን ልቡን ሰጥቶ የሰማ ሰው ደግሞ የሰሙት ጥቂቶች ናቸው። ለዛ ነው መዓቱ ያልተቋረጠው። ለዛ ነው ዓለም ሰላም ያጣው። ሰላሙን ለማግኘት ወደ እግዚአብሔር መመለስ ያስፈልጋል። ወደ እግዚአብሔር ከተመለስን እንግዲህ እንደ ቅዱሳን አባቶቻችን ምስጢራቱ የሚገለጡልን፣ ሰላምን የምንናገር የሰላም ሰዎች፣ የደስታ ሰዎች እንሆናለን። ለዚህ ያደረሰን አምላክ ክብር ምስጋና ይግባው። በዘመነ ደስታ ነው ያለነው። እግዚአብሔር ደስታችንን ያጽናልን። እንደ አባቶቻችን እንደ ቅዱሳን ለክርስቶስ መስካሪዎች ያድርገን። እያንዳንዳችን እዚህ ቁጭ ብለን የምንማማረው እግዚአብሔር የሚያስተምረን ብዙ ነፍሳትን ልናድን ግዴታ አለብን። ብዙ ሰዎችን ወደ ብርሃኑ አይነ ልቦናቸው እንዲከፈትላቸው ምስጢራቱ እንዲገለጥላቸው